እግዚአብሔር ለሰው ልጆች የሰጠውን ዋጋ አንደርስታንድ ስለማናደርገው በጣም ከሰዎች ጋር የኛ እንኳን ግንኙነት ወይም እግዚአብሔርን በሰዎች ዓለም ውስጥ ልንስለው ስንሞክር የተሳሳተ አድርገን እንስለዋለንና ልናቀው ከሚገባቸው ዕውቀቶች መካከል እግዚአብሔር ለሰው ልጆች ያለውን ዋጋ ነው። ሰው ማለት ለእግዚአብሔር ምን እንደሆነ ምን አይነት ፕሪሺየስ እንደሆነ እሱን የምንረዳበትን በዛ ውስጥ ደግሞ እንደ ግለሰብ የኛን ዋጋ ምን አይነት ወርዝ እንዳደረግን በፊቱ እንድናውቅ እዛ ውስጥ አምልኳችን ፍቅራችን ለእግዚአብሔር የሆነው መሰጠታችን ሁሉ ስላለ ሁለት ደግሞ ሰውንም ማንንም ሰው ነጭ ቢሆን ጥቁር ቢሆን ኤኒ ብራውን ቢሆን የምንመለከትበትን እይታችንን ስለሚለውጥልን በዛ ውስጥ ደግሞ የእግዚአብሔርን የጸጋ ድርጊት ስለምንረዳ ልናቃቸው የሚገቡ በግልጥ የተጻፉ በጣም ሲምፕል የሆኑ ነገሮች አሉ በመጽሐፍ ቅዱስ ውስጥ እና ሰው አገልግሎቱ ውጤታማ ከማይሆንበት መንገዶች መካከል የሰውን ዋጋ ለመረዳት ነው በያስባለሁ። ሰው የሚባለውን ፍጥረት ወይም እግዚአብሔር ዋጋ ሰጥቶ የመጣለትን ፍጥረት የሆነ ከሱ ፕሮግራም ማስበለጥ ከሱ ስርዓት ማስመለጥ ከሱ የተለያየ ነገር ማስበለጥ እግዚአብሔር የተሳተበት ድርጊት ስለሆነ በመጀመሪያውም ኪዳን አሁን ደግሞ ባሉ አጠቃላይ የሥርዓቶች መካከል እሱን በትክክል መረዳት በሁላችን ልብ ውስጥ የምናደርገውን ነገር የምናደርግበትን አቅም የእግዚአብሔርን ጸጋ እንድንረዳ ይረዳናል። እግዚአብሔር አምላክ የተባረከ ይሁን። ይህንን ደግሞ ለመረዳት እግዚአብሔርን ራሱ መረዳት ያስፈልጋል። እግዚአብሔር ከዘላለም የኖረ አምላክ መሆኑን ብቻውን ረጅም ስላችሁ ቁጥር የሌለው የኖረ ወደዚህ ሲመጣ ሰልፍ ሰፊሸንት የሆነ በራሱ ሙሉ የሆነ እግዚአብሔር ምንም ያልጎደለው እግዚአብሔር ብዙ ፍጥረት ሲፈጥር ከፍጥረቱ መካከል የፈጠረው አንደኛው ሰው ነው። የእግዚአብሔር ፍጥረት ሰው ብቸኛ ፍጥረቱ አይደለም። ብዙ ሕያዋን የሆኑ ፍጥረቶች ፈጥሯል። ከፍጥረቶቹ ግን መካከል ሰው አንዱ የእግዚአብሔር ፍጥረት ነው። እኔና እናንተን የሚመስሉ በጣም ብዙ ሰዎች ወደ ከ106 እስከ 109 ቢሊዮን የሚያክል ሰው በዚህ ምድር ላይ ተመላልሷል። ታውቃላችኋል። አሁን 8 ቢሊዮን አካባቢ ነው ያለው። ከኛ በፊት ወደ 100 ቢሊዮን ሰው መጥቶ እዚህ ምድር ላይ ሄዷል። 100 ቢሊዮን ሰው ነው ማለት የኔና አንተ አይነት አፍንጫ ምን ያለው ቁጥር አይደለ። ቢሊዮን ስንል ቁጥር እንዳይመስላችሁ ልክ እኔና እናንተ የሚሰማንን ስሜት የሚሰማው የሚያዝን የሚበላ የሚጠጣ የሚደሰት የኛን አይነት መልክ ያለው ሰው መጥቶ ሄዷል በምድር ላይ 100 ቢሊዮን የሚያክል እና እኛ ደግሞ አሁን በምድር ላይ አለን። እግዚአብሔር ደግሞ በእንደ አይነት ስርዓትና ወግ እሱን እንድናመልከው እንድናስበው ይሄንን እድል ሰጥቶናል። ይሄንን ግን ሲሰጠን እኛን በትክክል መረዳት እንድንችል የእግዚአብሔር ቃል ስለኛ የሚለውን ነገር በትክክል ማወቅ አስፈላጊ ነው። እኔ ክሪስማስን ስናስብ አምላክ ሰው ሆነ በየሳስብ በጣም የምደነቀው ሰው ዋጋ ያገኘበት ቀን ነው ብዬ እላለሁ። ሰው የሚባለው ፍጥረት ዋጋው የታወቀበት ቀን ነው እላለሁ። ከፍጥረቱ መካከል የኛን ሲወስድና የኛ አይነት እግር አፍንጫ እጅ ይዞ ትላንትና የተፈጠርንበት ሞዴል ቢሆንም እንኳን ልጁ ግን በሚቆጠር ቀናቶች ውስጥ ከማይቆጠር ዓለም መጥቶ ከማይለካ ህልውና በሚለካ ህልውና ገብቷቸዋል። ሁሉን ከፈጠረበት ዓለም ሁሉን ለራሱ ከፈጠረበት ዓለም እኔና እናንተን መስሎ በምድር ላይ የተገኘበት አሁን እንደ ካልቸር ዌስቱ ሁሉ ክሪስማስ ብሎ የኢየሱስን መወለድ ከዋጋው ከልኩ ከመጠኑ አሳንሶ ያከብራል አይደለም። ግን የኢየሱስ ሰው መሆንን ስታስቡ ቃልም ስጋ ሆነ አምላክ ኢንካርኔትድ ሆነ በስጋ ተገለጠ ስንል በደምና በስጋ ሲካፈለን ወዳጆቼ ፍቅሩን ብቻ ሳይሆን ያየነው ዋጋችንን አይተናል። አሜን ነው ወይ? እግዚአብሔር ሰው ሆኖ ሲመጣ ይህንን ግዙፍ ዓለም የፈጠረው
የኛ አይነት ለመሆን ሲፈቅድ የኛ አይነትነቱ ደግሞ ዘላለማዊ የሆነ የኛ አይነት በሰማይም ያው የሆነበት ትላንትናም ዛሬም እስከ ዘላለም ያው ነው ተብሎ በዚህ መልክ ዘላለም ሊኖር ወልድ ሲመጣ አንድ ነገር ገብቶናል። ፍቅሩን ብቻ ሳይሆን ዋጋችንን አውቀናል። አሜን ነው ወይ? ዋጋችን ገባን። አምላክ እኛን ለመምሰል የተራመደበትን እርምጃ አወቅ ነው። ከፍጥረቱ ለካ ዩኒክ ነን አለን። ከፍጥረቱ እግዚአብሔር ከፈጠራቸው የተለያዩ ከሚደናንቁ ውድና ዩኒክ ነን አለን። አሜን ነው ወይ? መጽሐፍ እንደውም ሲናገር ዕብራውያን ላይ እሱ እኮ የያዘው የአብርሃምን ዘር ነው ይልና የመላእክን አይደለም ብሎ 4 ነጥብ ያደርጋል። መላእክን እንኳን አልመሰለም አለ። የያዘው ዘር ሲካፈል የተካፈለው የአብርሃምን ነው፣ ሰውነትን ነው የወሰደው እንጂ የመላእክን እኮ አልወሰደም ይላል። እና በስጋና በደም የተካፈለን መርጦ ከፍጥረቱ ከመላእክም ይልቅ ዋጋ ያገኘንበት እኛን የተካፈለበት ድርጊት ነው። ስለዚህ ክሪስማስን ስናስብ ወይም ደግሞ እንደዚህ የኢየሱስ ክርስቶስን መወለድ ስናስብ ልናስበው የሚገባው ነገር አምላክ ሰው ሆነ ብቻ ሳይሆን ሰው በአምላክ ዋጋ አገኘ ነው። ዋጋችን ሆኖልን የመጣ። ስለዚህ ሰውን በዚህ ልክ ካላሰብነው እግዚአብሔር የመዳንን ሥርዓት ያመጣውን የጽድቅን ጥበብ ከዋጋው ነጥለን ሰው ከተሰጠው ዋጋ የሚያደርገው እንዲበልጥ እናስገድደዋለን። በተከፈለለት ሳይሆን በሚያደርገው ውስጥ ራሱን እንዲፈልግ እናስገድደዋለን። ዋጋውን ሳይሆን ዋጋ ለራሱ እንዲያወጣ እንተውለታለን። ለሰውየው እግዚአብሔር የለጠፈበትን ሳይሆን አንተ ለራስ ሴት ፕራይስ እንለዋለን። ራስ ዋጋ አውጣ ለራስ እንለውና ሰው ሁሉ በበጎ ስራው ሊመዘን ይሄዳል፣ በተከፈለለት ሳይሆን። ገብቷችኋል? በበጎ ስራው ሊመዘን ይሄዳል፣ ባደረገው ጥሩ ነገር ሊመዘን ይሄዳል። አምላክ ሰው ሆኖ ለሰው ልጆች የመጣበትን ዋጋ ሰው ኢንጆይ እንዳያደርገው የማምለክ አቅም ጉልበት መሰረት እንዳይሆነው ይሄንን ዋጋ ካነሳንበት ሰውየው በራሱ ስራ ዋጋ እንዲያወጣ እናስገድደዋለን። እግዚአብሔር ግን አንድ ነገር ልንገራችሁ፣ የሰው ያክል የሚወደው ነገር የለውም። መጽሐፍ ሲናገር ደስታው በምድሩ ይልና ተድላውም በሰው ልጆች ነው ይላል። ተድላ ምን እንደሆነ ታውቃላችሁ? ከሌላ ነገር የሚገኝ ደስታ ማለት ነው። እግዚአብሔር በራሱ ደስተኛ ነው። ከውጭ ደስታ ካገኘ ግን የሚያገኘው ከሰው ልጆች ነው ይላል። አሜን ነው። ለአምላክ ሰልፍ ሰፊሸንት ለሆነ በራሱ ሙሉ ለሆነ ለእግዚአብሔር እኔና እናንተ ደስታንን ደስታው ስለሆነ ነው ሊተወን ፈቃደኛ አይደለ። ስለዚህ አምላክ በሰው መልክ መጣ አለን መጽሐፍ፣ እናንተን መሰለ አለን። ስለዚህ ይሄንን ቀን ስታስቡ የምታስቡት ቃል ስጋ ሆነ ብቻ እንደመስላችሁ ዋጋ የገባኝ እንድትሉ ይፈልጋል። ለካ ይሄን ያክል ውድ ነኝ እንድትሉ፣ ይሄን ያክል ነኝ ለካ ለእግዚአብሔር እንድትሉ፣ ያልተተውን መሆናችን እንዲገባን፣ የተፈለግን መሆናችን እንዲገባን፣ የተወደድን እንደሆነ እንዲገባን ፈልጓል እግዚአብሔር። ስለዚህ ሁሉ ሰው እንደምንም ብሎ እግዚአብሔር ለሱ ከለጠፈበት ዋጋ በልጁ ከመጣለት ይልቅ ምንድነው ታውቃላችሁ? የእርሱን ስራ እግዚአብሔር ከሰጠው ዋጋ ሊያስበልጥ ነው ትግሉ። ሃይማኖታውን ሰውን የሚያታግለው ለምንድን ነው? እግዚአብሔር ላንተ ከሰጠው ዋጋ ይልቅ አንተ የሚበልጥ ነገር አምጣ ነው እኮ ትግሉ። ለሰው ሁሉ ለምንድን ነው የሚታገለው? ያንን አሳንሶ የሱን ለማስተለቅ ነው እኮ። እግዚአብሔር ሰው የሆነበትን አሳንሶ በዚህ በጸጋ የመጣበትን ዋጋ አሳንሶ ሰውየው ባደረገው በእግዚአብሔር ፊት ዋጋውን ፈላጊ ያደረገ። የሚገርማችሁ ግን ለእግዚአብሔር የሰው ያክል ዋጋ ያለው ፍጥረት ኖሮ አያውቅም። በመጽሐፍ ቅዱሳችን እውነት ውስጥ ዘፍጥረት ምዕራፍ 1 ላይ ምናውቀው አንድ ጥቅስ አለ። ፍጥረትን ሁሉ ከፈጠረ በኋላ ይላል ምዕራፍ 1 ቁጥር 27 ላይ እግዚአብሔርም አለ አንበሳ ፈጠረ፣ ነብር ፈጠረ፣ ጃርት ኤቭሪቲንግ ፈጠረ፣ አዞ ሁሉን በምድር ላይ ሕያው የሆኑትን ሁሉ ባህርም አየርም ምድርም ሁሉን አውጥታ ሁሉ እያለው እግዚአብሔር ግን በመለኮት ምክር ቤት ውስጥ እንደዚህ አለ፣ በመልካችን አንድ ነገር እንፍጠራል። በምናችን? በመልካችን
በአንድ በላይክ በእኛ ምሳሌ የሚሆን አንድ እንፍጠራል። ሰማይ ሁሉ ኮከብ ምን የሚደንቅ ፍጥረት ከፈጠረ በኋላ በምክር ቤቱ በምክር የመጣ አንድ ፍጥረት ሰው ይባላል። እኛን የሚመስል እንፍጠራል። እግዚአብሔር የኛ አይነት እንፍጠራል። ከፍጥረቱ ዩኒክ የሆነ እኛን የሚመስላል። የፈጠርነውን የሚገዛ የሚያስተዳድር በምድር ላይ በባህር ላይ በአየር ላይ የሚሰለጥን የኛን የሚመስል ሰው እናምጣል። እግዚአብሔር የመጣበት ርራሄ የመልካችን ዋጋ እንደሆነ እንድታቁ ስለፈለኩ ነው። የኛን የሚመስል እንፍጠራለን። ሰውንም በመልኩና በምሳሌው ፈጠረው ይላል መጽሐፍ። ከዛ መጣና ግዛ ብዛ አለው። ሰው ግዛ ብዛ አለው። እዚህ ጋር አንድ ነገር እንድናስ ከአእምሯችን ሊጠፋ የማይገባ የመጀመሪያ ሰው መሆን ጸጋ መሆኑን ማወቅ አለባችሁ። ጸጋ ምንድነው? ሰው መሆን ግሬስ ነው። ጸጋ ምንድነው? እስቲ ነፃ ስጦታ በሉ። ያለ ጥያቄ በመለኮት ፈቃድ የሚደረግ ማለት ነው ጸጋ። without any request ማለት ነው። አዳምነትን ያገኘው በግሬስ ነው። ሰው ቀድሞም የወደቀው ለካ ከጸጋ ነው። ወደቀ ስንል ከእግዚአብሔር ዓለም እንዴት ሳይጠይቅ ካገኘው ሰውነት ነው የወደቀው። ሳይጠይቅ ካገኘው መልክና ማንነት ነው የወደቀው። አዳም አልጠየቀም፣ አላሰበም፣ ፍጠረኛ አላለም። ጅማሬ የነበረው ስለሆነ በጀማሪው ምክር መጣ። ሰው ሲመጣ ሰውነትን ከራሱ ከአምላክ በተካፈለው መልክ ሲመጣ ወዳጆቼ ሲመጣ በተካፈለው መልክ እግዚአብሔር ባስገኘው የኤደን ገነት እግዚአብሔር በሚገኝበት በህልውናው በሚገኝበት ዓለም ውስጥ ሲነቃ ለእረፍት ሲነቃ በስድስተኛው አይደለም የመጣው አዳም ለሰባተኛው ቀን የተቀሰቀሰው እኮ ላለመስራት ከእረፍት ጀመረ። ሁሉን ጨርሶለት የመጨረሻ አድርጎት ውድ ስለሆነለት ሲነቃ ለእግዚአብሔር ነቃ። እግዚአብሔር ያረፈ ቀን የእግዚአብሔር ረፍት ከአዳም ጋር ያለው ህብረት ነው ቤዚካሊ አይደለም። አረፈ። ያረፈው ግን ከእግዚአብሔር ጋር ነው፣ ከፈጣሪው ጋር አረፈ። ያንን መልክ ግን ያገኘው ለምኑ አይደለም፣ ሰውነትን ያገኘው። ሰውነት በጥያቄ የተገኘ አይደለም፣ በመለኮት ፈቃድና ውሳኔ የመጣ ነው። እሱ ምን ይባላል? ጸጋ ይባላል። ሰው መሆን ጸጋ ነው በሉ። ምክንያቱም እዚህ ዓለም ላይ አንበሳ ሆኖ የመጣ አለ፣ ነብር ሆኖ የመጣ ጅብ ሆኖ የመጣ አለ እኮ፣ ውሻ ሆኖ እርግብ ሆኖ ፍየል ሆኖ ሁሉን ሆኖ እኮ በሕያውነት ሲመጣ አስገኝ ስላለው ያስገኘበት መልክ አለ። እኛን ግን ሲያመጣን በሱ መልክና ምሳሌ ያመጣን የሱን ምን መስል አድርጎ አመጣንና ምን አለ መስላችሁ? ከእግዚአብሔር ከራሱ አስጀመረ። ስለዚህ የመጀመሪያው ሰው ሰውነትን እንኳን ያገኘው በጸጋ ነው። ሳይጠይቅ ሳይለምን በመለኮት ፈቃድ ነው ያገኘው። ስለዚህ ሰው ብለን ስናስብ ማሰብ ያለብን በጸጋ የተገኘ የመጀመሪያ ፍጥረት አዳም ምንድን በእግዚአብሔር ፈቃድ ሉዓላዊ ውሳኔ የመጣ ነው። ስለዚህ ኃጢአት ወደ ሰው ዓለም ሲገባ ኃጢአት ወደ ሰው ዓለም ሲገባ አዳምም ሔዋንም ከሳቱ በኋላ እግዚአብሔር በምሽቱ ላይ ሲመጣ ተደበቀ ራቁቱን ሆኖ ይለንና እግዚአብሔር አንድ ጥያቄ ጠየቀ። ወዴት ነህ ብሎ ሲጠይቀው እግዚአብሔር ወዴት ነህ ሲለው ራቁትነቱ እንኳን ወደ ንስሐ አላመጣውም አዳምን። ያለው እውነት ነው ብሎ በቅጠል ራሱን ሊሸፍን የሚታገል ሰው ወዴት ነህ ለሚል የአምላክ ጥያቄ ይቅርታ እንኳን አልጠየቀም። ሔዋን ናት አለ የሰጠኝ ሴት አለ ወዲያው አያም ሶሪ እንኳን አላለም። አዳም ተስፋ ሲቀበል he didn't say even sorry። ምክንያቱም የአዳም ዋጋ አዳም አይደለም፣ የአዳም ዋጋ እግዚአብሔር ነበር። መልኩ የሱ አይደለማ የመጣበት። ሴቷን ምንድን ያደረግሽው ሲላት እባብ ሲል እባቡን ረገመውና ሰው ይቅርታ ሳይጠይቅ የህይወት ተስፋ ተሰጠው። አዳም አለው ዋጋ ሆነልሃለሁ አለው፣ መጥፋትን አልፈቅድም አለው፣
ለኔ ውድ ነህ አለው። በቃ እኔው መጥቼ በራሴ ዋጋ አነሳሃለሁ አለው። እስቲ አሜን በሉ። እግዚአብሔር ሲመጣ ወደ ሰው ዓለም የመጣው በራሱ ሞቲቬትድ ሆኖ ነው። ለምን ይመስላችኋል? እስቲ ሰው ውድ ስለሆነ ነው በሉ። ሰው ውድ ስለሆነ ነው፣ ለሱ መልኩ ስለሆነ ነው። እኛን ሊመስል የፈቀደበት ውድ ስለሆነ ነው ሰው ለሱ። ለኛ ትውልድ ሰው ቁጥር ነው። ምክንያቱም አደጋ ሺህ ይጨርሳል። 6000 ሰው ሞተ፣ 8000 ሰው ሞተ፣ 1 ሚሊዮን ሞተ፣ ምናምን ሞተ፣ ጎርፍ ወሰደው፣ አደጋ እንትን አለ ምናምን ሲባል ቁጥር ሆነ። እኛ ዓለም ውስጥ የኛ አይነት እንደሆነ ረሳንና 30,000 የሚባል 40,000 የሚባል ቁጥር የሆኑ ሰዎች ሆኑ። ቁጥር ግን አይደለም ለእግዚአብሔር ሰው ዋጋ ስለሆነ ራሱ ዋጋው ስለሆነ ማለት ነው። እግዚአብሔር ዋጋው ስለሆነለት ለሰው። ስለዚህ ለአዳም የሰጠው ተስፋ በእኔ ህይወት ትመጣለህ አለው። በእኔ ህይወት እኔ ነኝ ህይወት ወጅ ማመጣለሁ። አዳም የመጀመሪያ ኤደን ገነት ውስጥ ልክ ማድረግ መጥፎ ማድረግ አልተማረም። እኔ ራሴ ህይወት ሆንልሃለሁ አለው። እመጣና ወደዚህ መመለስ በእኔ ነው አለው። እኔ ዋጋ ሆንልሃለሁ አለው። በቃ መጣ። የህይወት ተስፋ ተሰጠው። የመጀመሪያ ቀን ወድቆ እግዚአብሔርን የተደበቀ ቀን ለወደቀው አዳም የመጣለት ነገር ተስፋ ነው። አዳም አለው ወይ አነሳሃለሁ። ሰው ይህንን ተስፋ የሰማው የወደቀ ማታ እንደሆነ ታውቃላችሁ። በእኔ ህይወት ትመጣለህ አለው። አሁን በእኔ ህይወት ትመለሳለህ ወደዚህ አለው። የኔ ህይወት ይመጣልሃል ብሎ ለሰው ልጅ ተስፋ ሰጠ። የተስፋ ስርዓቱ መጣ። ኪዳን ከእስራኤል ጋር ገባ። የተወሰኑ ነገሮችን ላሳያችሁ። በኢየሱስ ሐሳብና በሃይማኖት ውስጥ የሰውን ዋጋ ነጥሎ አሳየን። ስለዚህ ሰው የእግዚአብሔር መልክ ነው። የእግዚአብሔር መልክ በጸጋ የተገኘ ድርጊት ነው። ሰው ሲወድቅ የወደቀበት ማታ ከጸጋ ነው፣ በነፃ ካገኘው መልክ ነው። በነፃ ካገኘው መልክ በሥራ ሊለካበት ወደሚችል ታገለ፣ ራሱን ሊሸፍን ሞከረ። ሲወጣ ግን ከህይወት ተስፋ ጋር ወጣ። የህይወት ተስፋ የልመናም የንስሐም ውጤት ሳይሆን የእግዚአብሔር የጸጋ ድርጊት ነው። ተስፋው ራሱ ወጣ ከተስፋ ጋር። ሰው እግዚአብሔር ለሰጠው ተስፋ ታማኝ ሆኖ የአዳምን ዘር በንጹህ ሰውነት ውስጥ ለመጠበቅ በጣም ብዙ ሰዎች አስነሳለት። ለምን ካላችሁ እግዚአብሔር ጻድቅም ፍቅርም ስለሆነ በጽድቅ ሊያድነው ስለፈለገ መንገዱን አቀናለት። የሰውን እየታገለ ጠበቀው። ከሌላ እንዳይዳቀልበት እያጠፋ እየተዋጋ ምን እያለ ምንን በሱ ህይወት ሰው የሚመለስበትን ድርጊት ለማድረግ። አንድ ጊዜ ኢየሱስ ክርስቶስ የተጠየቀውን ጥያቄ ልበልናልን። ዘፍጥረት ምዕራፍ 1 ከመልኩ ተፈጥረናል ብለናል። ሁሉን ይግዛ የተባለው የዘፍጥረት 1 ፍጥረት ሰው ነው። ማቴዎስ ምዕራፍ 22 ላይ አንድ ቃል አንብብላችሁና ኢየሱስ ክርስቶስ ስለ ሰው ልጆች የሰጠውን ቫልዩ ላሳያችሁ። ኢየሱስም ይላል ክፋታቸውን አውቆ እናንተ ግብዞች ስለምን ትፈትኑኛላችሁ አላቸው። ለምን ትፈትኑኛላችሁ ማለት ግብር ለቄሳር መስጠት ተፈቅዷል የሚል ጥያቄ ጠይቀውት ነው። ግብር ተፈቅዷል ለቄሳር መስጠት ብለው ጠየቁት። ከዛ አንድ ጥያቄ ጠየቃቸው። ለምን ነው የምትፈታተኑኝ አለ። የተጠየቀው ግብር መክፈል ነው። ምክንያቱም ግብር አትክፈሉ ቢሉ ኢየሱስ ክርስቶስን ያው ኮርነል ላይ አድርገው በቄሳር ሊያስገድሉት ስለፈለጉ ወይም ደግሞ በነበረው መንግስት ሊያሳስሩት የዮሐንስ ሞት ተጨባጭ ስለነበረላቸው ልክ እንደ መጥመቁ ዮሐንስ ኢየሱስም ላይ ቢደረግበት ብለው ስለተመኙ ሊያጠምዱት ከፈለጉባቸው ነገሮች መካከል ጥያቄዎች ናቸው። በቃሉ እንዲስት ማድረግ ነው። ኢየሱስ ክርስቶስ ግን አልሳተላቸውም። ለምን ደግሞ ትፈተኑኝ አላቸውና የግብሩን ብር አሳዩኝ አለ። እስቲ የሚከፈለውን ገንዘቡን አሳዩኝ ብሩን አለው። አመጡለት ይላል። እነርሱም ዲናር አመጡለት። ማለት የሆነች ጠፍጣፋ ዲናር አመጡለት ማለት ነው። እቺ እንደ ሳንቲም እዚህኛ ያለንበት ሀገር ልክ እንዳለችዋ 2 ብር እና ወይ 1 ብር አመጡለት። ኮይኗን አነሳ፣ ዲናሯን አመጡለት። የብር የወርቅ ሊሆን ይችላል አመጡለት። እርሱም ይቺ መልክና ጽሕፈት የማናት አለ። እኛ ጋር አይታችኋል፣ ብሮቹ ላይ ሁሉ የሆነ መልክና ጽሕፈት አለው፣ ወይ መንግስቱን ወይ ገንዘቡ የማን እንደሆነ የሚናገር። አነሳና ዲናሩን እቺ ጽሕፈትና መልኩ የማናት ብሎ ጠየቃቸው አላቸው ይላል። የቄሳር ነው አሉት። የቄሳር ነው ሲሉት በዚያን ጊዜ እንኪያስ የቄሳርን ለቄሳር አስገቡ አለ። የቄሳርን ለቄሳር አስገቡ አለ። ዲናር ስጡ አለ። ግብር ክፈሉ አለ ኢየሱስ። የእግዚአብሔርን ግን ለእግዚአብሔር አስረክቡ አለ።
ምን እያለ ነው? መልክና ጽፈት ያለበት የእግዚአብሔር ነው አለ። መልኩና ጽፈቱ የቄሳር ነው የኛው አለ። ለቄሳር ስጡታል። ቀጠለና የእግዚአብሔር መልክና ጽፈት ግን ያለበት አለ አለ። ማንን ሊፈልገው ነው? ሂዩማኒቲ ሰውን ግን ለእግዚአብሔር አምጡ አለ። ሰው የማንም አይደለም፣ ሰው የእግዚአብሔር ነው አለ። የሚያወራው ስለወደቀው ሰውዬ ነው። ገብቷችኋል? መጣና መልክና ጽፈቱ የማን ነው አለ። አነሳን። የቄሳር ሲሉት አትሞበታል። የቄሳር ለቄሳር ስጡት ካለ በኋላ የእግዚአብሔር መልክና ጽፈት ያለበትን ደግሞ አለ ለእግዚአብሔር አምጡለታል። ምን እያለ ነው? ግብር መውሰድ ይችላል፣ በሰው ላይ ግን ስልጣን ያለው እግዚአብሔር ነው አለ። ሰው የእግዚአብሔር ነው አለ። አሜን ነው ወይ? እስቲ እኔ እግዚአብሔር ነኝ በሉ አላቸው። ይህንንም ሰምተው ተደነቁ፣ ትተውትም ሄዱ ይላል። ኢየሱስ ክርስቶስ በዚህ ውስጥ አንድ ነገር ነገረን። ሰው የእግዚአብሔር መልክና ጽፈት ያለበት ነውና ለማን ነው የሚገባው አለ? ሰው ለእግዚአብሔር ነው የሚገባው አለ። ለዚህ ነው ጴጥሮስ ላይ ሲመጣ እንደዚህ አለ። የአሕዛብን ድነት በተመለከተ አንድ ነገር ተነገረን ጴጥሮስ። አንደኛ ጴጥሮስ ምዕራፍ ማቴዎስ ምዕራፍ 22 ቁጥር 18 ነው። አንደኛ ጴጥሮስ ምዕራፍ 1 ከ18 እስከ 21 እንደዚህ አለ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ ርግም ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ አለ። መዋጀት ማለት መገዛት ማለት ነው። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የኢየሱስ ክርስቶስ ደም እንደተዋጃችሁ ታውቃላችሁ አለ። አሁን መጣና አንድ ነገር ሊነግረን ፈለገ። እናንተ እኮ የተዋጃችሁት በብር ወይም በወርቅ ወይም ደግሞ በበግ ደም አይደለም አለ። ክቡር በሆነ በክርስቶስ ደም እንደተዋጃችሁ አለ። መዋጀት ማለት ዋጋ እንደወጣላችሁ፣ ዋጋ አንድ ዋጋ ሴት እንደተደረገላችሁ ታውቃላችሁ አለ። አምላክ ሰው ሆኖ ሲመጣ ሊከፍል የፈለገው ራሱን ስለነበረ መጣን። እናንተ እኮ የተገዛችሁት አለ በከበረው በልጁ ደም ነው አለ። ለምሳሌ እኔ እዚህ ጋር ሞባይል አለኝ፣ እያንዳንዳችሁ እጃችሁ ላይ እዚህ ጋር ሰዓት አለኝ። የለበስነው ልብስ እያንዳንዱ ዋጋ አለው አይደለም? ዋጋ አለው። የነገሩ ማንነቱ ቤዚካሊ ሊተረጎም የሚችለው በወጣለት ዋጋ ነው። ስፔሻሊ ጽፈትና መልኩ ያለበት ደግሞ ለምሳሌ ብራንድ ይላል። ብራንድ ከአንድ አይነት ዕቃ ተነስቶ ብራንድ ስለተደረገ ብቻ ጉቺ የሚል ስለተለጠፈበት ወይም ሉዊስ ቪቶ እቺ ቪኤል ብቻ ስላለችበት ከአንድ አይነት ዕቃ ተነስቶ ጽፈቱ ውድ ያደርገዋል። ዋጋውን የሚቀይረው ጽፈቱ ነው፣ ብራንዱ ነው። እግዚአብሔር ለሰው ልጆች መጥቶ መልኩ ስላለበት ብራንድ ስላለው እግዚአብሔር በልጁ ነው ዋጋ ያወጣልን አለ። እስቲ አሜን በሉ። ሰው የሚባለው ፍጥረት ኢየሱስ ዋጋው የሆነለት ነው አለ። ስሙኝ፣ የህይወታችሁ ዋጋ የልጁ ያክል እንደሆነ በነፍሳችሁ እርግጠኝነት ከሌለ ማለት ነው እግዚአብሔር በየትኛው ያክል ፍቅር እንደመጣ በትክክል አልተረዳንም። የትኛው እጃችሁ ላይ ያለው ነገር ውድነቱ የተወጣበትን ዋጋ እንደሚያክል እግዚአብሔር ለሰው ልጆች እኛን መስሎ መጣ። በርሱ ህይወት በርሱ ዋጋ ሊመልሰን ስለፈለገ መጣ። ጽፈቱ መልኩም የኔ ነው አለና ሊገዛን ዋጋ ሲያወጣ ራሱን ዋጋ አድርጎ መጣ። አሜን ነው ወይ? አሁን እግዚአብሔር በውድ ዋጋ ገዝቷል አይደለም? ሰው ይሄ ነው ዋጋው አለ። መጣን። ምን ያክል ውድ እንደሆነ ታውቃላችሁ? God set a price. He set a price. ማንን? ልጁን set a price አደረገ። መጣና በልጁ ደም ዋጀን ይላል። መቶ አይችልም እግዚአብሔር። እልፍ አላፍ መላእክት ያሉት ሰልፍ ሰፊሸንት እኮ ነው። ሰልፍ ሰፊሸንት ማለት ነው። ሰልፍ ሰፊሸንት ማለት ሙሉ ነው በራሱ እግዚአብሔር። ፍቅርና ጽድቅን ሊያስታርቅ በልጁ ዋጋ ወደዚህ ዓለም መምጣት አይጠበቅበትም ነበር። ለዚህ ነው መጽሐፍ እንደዚህ ገላትያ ላይ ሰው በሕግ ሥራ የሚጸድቅ ከሆነ አለው ክርስቶስ በከንቱ ሞታል። ክርስቶስ በከንቱ ነው የሞተው አለ።
ሰው ግን ዋጋው ስራው አይደለም ሊለን ስለፈለገ ልጁ ዋጋ ሆኖ መጣለታል። አሜን በሉኝ። ዋጋችሁ ስራችሁ አይደለም፣ ዋጋችሁ የተገዛችሁበት ነው። አሜን ነው። እግዚአብሔር ለእናንተ ያመጣው ነው ዋጋችሁ። የእግዚአብሔር ዓለም ሰው በተገዛበት ካልገባ በራሱ ሊገባ አይችልም። ልታወዳድሩ የምንፈልገው ነገር የኛን በጎ ነገር ከሆነ የኛ ዋጋ እሱ ሊሆን አይችልም። ጽፈቱና መልኩ እሱ ስለሆነ ማለት ነው። በአእምሯችሁ የሰው ዋጋ የጠፋበት ቀን ሁሉ ነገር አብሮ ይጠፋል። እግዚአብሔር ሰውን ይወዳል የሚለው ከጠፋብን ማለት ነው። ሰውን ሁሉ ይወዳል የሚለው ከጠፋብን ማለት ነው። ኢየሱስ ክርስቶስ ይላችሁ ዋጋ ሆኖ ወደዚህ ዓለም መጣ። ደቀ መዛሙርቱ አልተረዱትም፣ ፈጽሞ ሊረዱት አልቻሉም። አንድ ጊዜ ምን አደረጉ? ወደ ሰማርያ እየሄዱ ነበር። ወደ ሰማርያ እየሄዱ ነው። ስብከት ምናምን የመጨረሻው ጊዜ ደርሷል። የኢየሱስ ሊሞት ማለት ነው። ማለት ኢየሱስ ራንሰም ሊሆን ዋጋ ሆኖ በመስቀል ላይ ሊሰዋ ልክ ጊዜው በደረሰ ጊዜ ይላል ሉቃስ ምዕራፍ 9 ላይ አዲሱ መደበኛ ትርጉም ነው ማነበላችሁ። መደበኛም ትርጉም አንብቡ፣ ደሴም ነው እንትኑ ቁጥር 51 ላይ እንደዚህ ይላል። ኢየሱስም ወደ ሰማይ የሚያርግበት ጊዜ በመቃረቡ ወደ ኢየሩሳሌም ለመሄድ ቆርጦ ተነሳ። አስቀድሞ መልእክተኞችን ወደዚያ ላከ። እነርሱም ሁኔታዎችን አስቀድሞ ሊያመቻቹለት ወደ አንድ የሳምራውያን መንደር ገቡ ይላል። ወደ ሳምራውያን መንደር ገቡ። ስሙኝ እቺን ቃል ስሙ። ገቡ። ህዝቡ ግን ወደ ኢየሩሳሌም እያመራ መሆኑን ስላወቁ አልተቀበሉትም። የሰማርያ ህዝብ አልተቀበለውም። ወደ ሰማርያኖች ሳይሆን የሄደው ወደ በሰማርያ አልፎ ወደ ኢየሩሳሌም ሊሄድ እንደ ስላሰበ የሰማርያ ህዝብ ተቃወመው ኢየሱስን። አልተቀበሉትም። ኢየሱስን ስላልተቀበሉት ይኸውላችሁ አልተቀበሉትም። ህዝቡ ግን ወደ ኢየሩሳሌም እያመራ መሆኑን ስላወቁ አልተቀበሉትም። ደቀ መዛሙርቱ ይላል ወዲያው ብልጭ አለባቸው። ያዕቆብና ዮሐንስ ይህንን ሲያዩ ጌታ ሆይ አለ ኤልያስ እንዳደረገ ሁሉ እሳት ከሰማይ ወርዳ እንዲያጠፋቸው እንድናዝ ትፈቅድልናለህ አሉት። ፕሮግራሙን አደነቃቀፉት። አይሉ ለእንተን እናጥፋቸዋሉ። ከሰማይ እሳት እንጥራሉ። እሳት ብለው ሰውን እጭድ ሊያደርጉ ፈለገ ማለት ነው። ኢየሱስ ተቆጣ ይላል። ማለት እነሱ መንገዳቸው ፕሮግራማቸው ምናምን እንጂ ሰውነት ዋጋ የለውም ለነሱ። ሰው የሚባለው ፍጥረት ምንም ነው ለነሱ። ምንድነው እንደዚህ ምናምን ግርግር መንገድ ምናምን ይዘጋሉ አለ። ምን ቀላል እኮ ነው አለ። ከሰማይ ለምን እሳት አንጠራም አሉት። እሳት ብለን ለምን አናጭደውም አሉት። በቃ ይጸዳልሃል መንገዱ፣ አንተም ወደ ኢየሩሳሌም ትገባለህ አሉት። ምን መታገል አያስፈልግም ምናምን አሉት። ሰዎቹ እንደ ቁጫጭ ቆጠሯቸው። ማለት በቀላሉ ሰው ማጥፋት የሚባል ነገር አሰቡ ማለት ነው። ይጥፋል ምንም ችግር የለም እሳት ከሰማይ እሳት። ኢየሱስ ልክ እንደዚህ አላቸው። ወደ ደቀ መዛሙርቱ ያዕቆብ ይህን ወረደ አለ። ኢየሱስ ግን ቁጥር 55 ላይ ግን ዞር ብሎ ገሰጻቸውና በኃይል ተቆጥቶ እንደዚህ አላቸው፣ እናንተ ከምን አይነት መንፈስ እንደሆናችሁ አታውቁም? የሰው ልጅ የመጣው የሰውን ሕይወት ለማዳን ነው እንጂ ለማጥፋት አይደለም። የሰው ልጅ እዚህ ያለው የሰውን ሕይወት ለማዳን ነው እንጂ ለማጥፋት አይደለም ማለት። በጣም ብዙ ሰዎች ከሰው ይልቅ ቫልዩ የሚያደርጉት ፕሮግራሞቻቸውን ነው። አንዳንድ ጊዜ የሆነ ሰው እንትን ሲላቸው በቃ ስዊች ኦፍ ነው ማደርገው ላይፍን ይሉታል። ሰው በቃ ምንም ነው ለአንዳንድ ፕሮግራሙ ምናምኑ ትልቅ ነው። ከሰው ማለት ነው። ከሰው ይልቅ ትልቅ ነው። የተለያየ ሃይማኖቱ ከሰውየው ትልቅ ነው። ሃይማኖት ስርዓቱ ማለት ነው። ስለዚህ ነገርየው በምንም ኮስት ቢጠበቅ ይዳዝማተር ችግር የለውም። ሚሊዮን ሰው ሞቶ ብቻ ህንጻው ይጠበቅ
ችግር የለም ድንጋዩ ይጠበቅ። ድንጋዩ ይበልጥባችኋል ከሰው ታውቃላችሁ። ስትሄዱ መልአክ አናተን ይላል ብሎ ያስባላችሁ። የመልአክ ክንፍ ልትረግጥ ይችላል። ሰው ምንም የሆነበት ቦታ እኛ ጋም አሁን አገልግሎት ውስጥ ከሰው አገልግሎቱ ትልቅ ከሰው አገልግሎቱ። ስለዚህ ሰዎች በተከፈለላቸው ዋጋ ይገለገሉ። ሰውየው ገና እዚህ ጋር ቆሞ በቃ ሰውን በቃ እንደ ቁጫጭ ንቆት ነው የሚያየው። ብራዘር ምናምን ይላል። በቃ አንተ ምን ይላል? ለሰው እንደሆነ እግዚአብሔር አላወቁ። ኢየሱስ አንድ ጊዜ እንደዚህ ያላቸው አገለገላቸውና ያው ኢየሱስ አገልግሏል። ደቀ መዛሙርቱ ውስጣቸው ተገለባበጠ በአንድ ነገር፣ በትልቅነት መሻት ማለት ነው። መግዛት ነው። ጴጥሮስ ዮሐንስን ቁልቁል መርገጥ ፈልጓል። ዮሐንስ ጴጥሮስን መበላለጥ ፈለጉ። ማን ነው ታላቅ የሚል ነገር መካከላቸው ተነሳ። ማን ነው ታላቅ? ማን ነው ታላቅ? ማን ነው? ከዛ ኢየሱስ ይሄንን አወቀ። ከዛ ጠራቸው። ስፔሻል ሚቲንግ ጠራን። አንድ ጥያቄ ጠይቃቸው። እኔ የምላችሁ አለ እናንተ እኮ ገዢም ከሆናችሁ ገዢ የምትሆኑት እንደ አሕዛብ አለቆችና ነገስታት አይደለም አለ። አሕዛብ አለቆች አለ በሰው ላይ ሲሰለጥኑ በጎ እንዳደረጉ ይቆጠርላቸዋል አለ። በሰው ላይ ሲሰለጥኑ ነው የምላችሁ አለ። የሰው ልጅ እኮ የመጣው እኮ ሊያገለግል ነው አለ። እስቲ አንድ ጥያቄ ልጠይቃችሁ ብሎ ጠየቃቸው። በማዕድ ከተቀመጠው እና ማዕድን ከሚያገለግለው ትልቁ ማን ነው ብሎ ጠየቀ። ጥያቄው ቀጥታ ነው። ቁጭ ብሎ ከሚገለገለው ሰውዬና ቆሞ ከሚያገለግለው ሰውዬ ትልቁ ማን ነው ነው ጥያቄው። የሚያገለግለው ነው ትልቅ ነው ምን ነው? ኢየሱስ እንደዚህ አይደለም አለ። በማዕድ የተቀመጠው ነው እንጂ ትልቅ አለ። ማዕድ የሚያገለግለው ሰርቫንት ነው። አገልግሎት ብላችሁ የምታስቡ ከሆነ የሚገለገለውን ሰውዬ ዋጋ ማወቅ አስፈላጊ ነው አላቸው። የትውልዳችን ችግር የሰውን ዋጋ ለማወቅ። ኢየሱስ ለሰው ልጆች ነው የመጣው። የሰው ልጆች ዋጋ አሜን ላሉት ደግሞ የሰዎቹ ዋጋ ስራቸው አይደለም፣ አሜን ብለው የተዋጁበት ደም ነው። በቃ ዋጋችሁ በአሜን የወሰዳችሁ ነው። በቃ ከእርሱ የእናንተ ሊበልጥ ፈጽሞ አይችልም። ወዳጆች ዋጋ በሱ ህይወት የመጣውን ዋጋዬ ነው ማለት መጀመር ቫልዩ እሱ ነው ማለት አለባችሁ። አብርሃም የፈራ ቀን መጣ እግዚአብሔር። አብርሃም ለምን ነው የምትፈራው አለው። ከፍርሃት ነፃ ሊያወጣው ሲፈልግ እንደዚህ አለ፣ አንተ እኮ ለኔ ውድ ነህ አለው። ምን አለው? አንተ ውድ ነህ ለኔ አለው። ስለዚህ ጋሻ ነኝ እምጠብቅ ስለለመንከኝ አይደለም አለ፣ አንተ በኔ ዘንድ ውድ ስለሆንክ ነው አለው። እጠብቅሃለሁ። ለምን? ባንተ ላይ እኔ እኮ ዓላማ አለኛል። ኢየሱስ ባንተ ስለሚመጣ ዝም ብዬ እንዴት እተውሃለሁ አለው። ዋጋ እኔ ነኝ አለው። ስለዚህ ጋሻ ሆነልሃለሁ አለው። ከፍርሃት ወደ እረፍት፣ ካለማመን ወደ እምነት፣ በዚህ የጸጋ ዕውቀት እንድትመጡ ከፈለጋችሁ ለእናንተ የለጠፋችሁት ዋጋ ወይም ለእኛ የለጠፍነው ዋጋ ማንሳት መቻል አለብን። እሱ ነው ዋጋዬ ማለት አለብን። እንዴት ካላችሁ እናንተን መስሎ መጥቷል። ሰማይና ምድርን የፈጠረው በመልኩ የእናንተ ነው። አሁን በሰማይ ያለው የሚኖርበት መልክ እናንተ ናችሁ። እናንተን የሚመስል ነው መላእክት የሚሰግዱለት። ከፍጥረት መርጦ የተካፈለው እኛን ነው። እሱ እኛን ይመስላል፣ እኛም እሱን እንመስላለን። ሃሌሉያ! ይህንን ማወቅ ለአንድ ሰው የእግዚአብሔር የመጣበትን የጸጋ ድርጊት እንዲያውቅ ትልቅ መሰረት ነው። ዋጋችሁ ነኝ አለ። ልክ እንደዚሁ ኢየሱስ አንድ ጊዜ በምኩራብ ተገኘ። እቺን ብለን እንትን እንላለን። በሰንበትም በእርሻ መካከል ሲያልፍ ደቀ መዛሙርት እየሄዱ እሸት ይቀጥፉ ጀመር ይላል። ርቧቸዋል። በሰንበት ነው። ምኩራብ ገብተው ምናምን ጨራርሰው ፕሮግራም ከምኩራብ ሲወጡ በሰንበት ደቀ መዛሙርቱ ራባቸው። መንገድ ላይ ሊወድቁ ሆነ። ስለዚህ በእርሻ መካከል ስለሚሄዱ ከእርሻው እሸቱን ቀጥፍ ያደረጉ ያሹፍ እያሉ
ማማት ከርሻ ይበላሉ ማለት ነው። ሸምክያሉ ደግሞ እሸት ይቀጥፉ ጀመረ። ፈሪሳውያን ደግሞ ከኋላቸው እየመጡ ያዩዋቸው ምናምን ነው። ከዛ እነሆ በሰንበት ያልተፈቀደ ስለምን ያደርጋሉ አሉት። መጥቶ ሮጠው ወደ ኢየሱስ መጣውና ከመዛሙርቱ አታያቸውም አለው። ይኸው በሰንበት ነው ከእሸት እየቀጠፉ ይበላሉ አለው። ረቧቸዋል፣ ከእሸት እየቀጠፉ ነው። እነሱ ማንም በራብ ቢሞት they don't mind by the way ሰንበት ይከበር እንጂ ሰው ቢሞት ችግር የለባቸውም። በሰንበት ሰው ቢሞት doesn't matter ለነሱ። ሰውየው ከሰንበት ያንሳል ለነሱ። ሰምታችሁ ከአንዳንድ ፕሮግራም ሰው ያንሳል። ያው ቸርች ውስጥ ከእሑድ ፕሮግራም ሰው ያንሳል። አንዳንዴ ከሆኑ ነገር ሰውየው ያንሳል። ነገርየው ትልቅ ነው። ስለዚህ ደዶማ ነገሩ ይጠበቅ እንጂ ስርዓቱን ጠብቆ አይቋረጥ እንጂ ሰው ምንም ቢሆን doesn't matter። ኢየሱስ መጣው አሳበቁ በፈሪሳውያን አትገስጻቸውም እንዴ? እነዚህ በሰንበት እየበሉ እየጠጡ እየነጠቁ ያለ ሕግ እኮ ነው የሚኖሩት አለ። ኢየሱስ እንደዚህ ያላቸው በጣም የሚገርም አመለካከታቸውን ልዩነት ነው። እርሱም ዳዊት ባስፈለገውና በተራበ ጊዜ እርሱም አብረውት ከነበሩ ጋር ያደረገውን አብያተር ሊቀ ካህናት በነበረበት ጊዜ ወደ እግዚአብሔር ቤት እንደገባ ከካህናት በቀር መብላት ያልተፈቀደውን የመስዋዕት እንጀራ እንደበላ ከእርሱም ጋር ለነበሩት እንደሰጣቸው ከቶ አላነበባችሁም? ምን አሉ። ሊቀ ካህኑ ለዳዊት የሰጠው እንጀራ እኮ ከካህናት በስተቀር ማንም የሚበላው አይደለም። ዳዊት ደግሞ ካህን አይደለም። ምናልባት በኢምፕሊኬሽን ክህነቱን ሊያሳይበት የፈለገበት ድርጊት ሊሆናል። ዳዊት ግን ርቦት መጣ። ወደ መቅደስ ሲመጣ አንድ የእግዚአብሔር ልብ እየገባው ሰው ያገኘ ርቦናል ሲለው አንድ ወንዶች እናንተ ተቀድሳችኋል? አዎ ወደ ሴት አልገባንም አለው። ምን ደረገው ታውቃላችሁ? ካህናት ብቻ ከሚበሉት እንጀራ ከዚህ ስርዓት የእናንተ ህይወት ይበልጣል አለ። አበላቸው። በዚህ ምክንያት ሰውየው ተገሏል። ኢየሱስ ያንን ታሪክ ኮት አደረገና ዳዊት እኮ ካልተፈቀደ እንጀራ በላ ብሎ የካህኑን ስራ ራይት ሰጠው። ምን እያለ ነው ያለው? ከስርዓቱ እኮ የዳዊት ህይወት ለኔ ቫልዩ አለው አለ። የዳዊት ህይወት ከስርዓቱ ይበልጣል አለ። ቀጥሎ ያለውን ነገር ስሙኝ። አላነበባችሁ ምን አለና ደግሞ ሰንበት ስለ ሰው ተፈጥሯል እንጂ ሰው እኮ ስለ ሰንበት አልተፈጠረም አለ። እረፍትን ለሰው ነው እግዚአብሔር የፈጠረዋል። ያረፈ አምላክ ሰንበት የሚባለውን ለሰው ፈጠረው፣ ሰውን ለሰንበት አልፈጠረውም አለ። አሁን ለሁሉ ነገር ግባት አይደለንም፣ ነገሩ ነው ለኛ የመጣው። ምክንያቱም እኛንን ለእግዚአብሔር ቫልዩ ያለን ከመልክ የወሰደው የኛን ነው። ዋጋችን ሆኖ የመጣልን ራሱ ነው። በዚህ ውስጥ ነው የእግዚአብሔር የፍቅር የእግዚአብሔር የመጣበት የጸጋ ድርጊት በልባችሁ ዋጋ የሚያገኘው። መቼ? እናንተ ትበልጧላችሁ ባለበት ዕውቀት ውስጥ። ሰንበት ለሰው ነው የተፈጠረው ባለበት ዕውቀት ውስጥ። አንዴ ትንሽ መንገድ ስለሄደ እኮ የተገደለ እኮ አለ። ጭራሮ ሲለቅም ተገኝቶ በሰንበት ሰውየው በድንጋይ ወግረው ገደሉት። ሰውየው ቫልዩ አለኛል ለሰው ልጆች። ከዋጋ ደግሞ እግዚአብሔር ይውላችሁ ሩቅ ሆኖ በቃ ሰው ልጆችን እወዳለሁ ሲኦል ከሚገቡ ለምን መንግስተ ሰማያት አይገቡም የሚል ቀላል አይደለም ያደረገው። ራሱ መጥቶ ራሱን የጠየቀ ነው ዋጋው። ድነታችን እግዚአብሔርን የጠየቀ ነው፣ ራሱን የጠየቀ ነው። መጥቶ በራሱ ዋጋ ነው ወደዛ የእግዚአብሔር ምህረትና ርራሄ የተጎኘበት ብርሃን በእግዚአብሔር ዘንድ ሰው ያለው ዋጋ የተገለጠበት ነበር። ምን ሲባል አምላክ በፍጹም ሰውነት በሰው ልጆች መካከል ተገኘ ነው ዋጋቸው። I am your price አለ መጣና እኔ ነኝ ዋጋችኋል። ፍቅሩ ደግሞ እስከ መስቀል የዘለቀ ነው። በቃ ዳኑ የሚል አይደለም። የተገዛንበት ደግሞ ያ በመስቀል የፈሰሰ የልጁ ደም ነው። ይሄ ነው ዋጋችሁ ብሎ በዛ ገዛን።
የትኛውም ነገር ዋጋው የተገዛበት እንደሆነ ሁሉ አሜን ብሎ በዚህ ደም ወደ ልጆች ማህበር የተቀላቀለ ሁሉ ዋጋው ኦሬዲ ተገልጧል። ዋጋው ማን ነው? በመስቀል ላይ የፈሰሰው የክቡር የልጁ ደም ነው ዋጋው። አሜን ነው ወይ? ስለዚህ ማንንም በእምነት ያለውን ሰውዬ በዚህ ዋጋ ካላሰብ ነው እግዚአብሔር ለአንድ ሰው ያለውን ዋጋ እናውቅ። ሰው ቁጥር አይደለም ለኛ፣ ሰው ቁጥር አይደለም ለኛ። ስለዚህ እግዚአብሔር ቃልም ሥጋ ሆነ ስንል ሰው ዋጋ ያገኘበት ቀን የተገለጠበት እግዚአብሔር ወደኛ የመጣበት የታወቀበት ስለሆነ ማለት ነው። በውጭ ያለውን ሰው ይዩትና ኢየሱስ ዋጋው ሊሆንለት መስቀል ላይ እንደወጣ ስታስቡ ከሲኦል መትረፍ ብቻ እኮ አይደለም ለኛ ዋጋ ተመጣ፣ ዋጋ ተለጠፈብን። ይሄንን ነው የሚያክሉት ተባልን። እግዚአብሔር በዛ የሚያክል ጠራን። እግዚአብሔር በዛ የሚያክል ዋጋ ነፃ ወጣን። በልጁ ሞት ወደሱ አስጠጋን። እግዚአብሔር ሰውነትን እግዚአብሔር ወደደ፣ ተካፈለው። ከዚህ ያነሰ አይደለም የሰው ዋጋ። ማቴዎስ ምዕራፍ 12 ላይ ይሄንን ያሳየናል። ከዚያም አልፎ ወደ ምኩራብ ገባ፣ እነሆም እጁ የሰለለች ሰው ነበር ይላል። ይከሱትም ዘንድ ስሙኝ፣ ይከሱትም ዘንድ በሰንበት መፈወስ ተፈቅዷል ብለው ጠየቁት። እጁ የተሰለለች ናት ሰውየው። መሰለል ማለት እጁ ስልል ያለች ናት። በቃ ኮምፕሊት አይደለም ሰውየው። ለማድረግ ይቸገር ሊሆን ይችላል፣ ለመስራት ይቸገር ይሆናል። በምኩራብ ገባ ኢየሱስ ክርስቶስ ገባ። የዓለም ብርሃን የሆነ የሰው ልጆች ዋጋ የሆነ ገባ። ሲገባ ፈሪሳውያኖቹ ጥግ ምናምን ቆመው አንድ ጥያቄ ጠየቁት። መምህሮ ያሉት በሰንበት ሰው መፈወስ ተፈቅዷል ብለው ጠየቁት። አሁን ሰውን መፈወስ ምን እያለ ነው? ከሰንበት ሰውየው ይበልጣል ወይ ብለው ጠየቁት። ኢየሱስ አንድ ጥያቄ ጠየቀ። ከእናንተ መካከል ማን ነው አለ ከብቱ በሰንበት ገደል ቢወድቅበት የማያወጣል? ጠይቃቸው። በሰንበት ከብቱ ወደ ገደል ቢወድቅበት ይተዋል አለ? ያወጣዋል አይደል አለ? አዎ። ኢየሱስ እንደዚህ አለ፣ የምታወጡት ከብታችሁ ዋጋ ስላለው ነው አለ። እማትተውት ከሆነ ታዲያ የዚህ ሰውዬ አለ ሰውዬው ሰንበት ቁጭ ያለው ሰው እጁ ስለለው ታዲያ ይሄ እናንተ ከምታድኑት እንስሳ አይበልጥም አለ። ምን አስበለጠላቸው? ዋጋው እኮ እሱ ይበልጣል አለ። ከዛ በኋላ ቁም በመካከላቸውና በሰንበት መልካም ማድረግ ተፈቅዷል፣ እጅህን ዘርጋሉ። ዘረጋ፣ እንደ ሌላኛይቱ ደና ሆነች ይላል። ሰውየው ፍጹም ሆነ። ፍጹም ሲሆን ኢየሱስን እንዴት እንደሚገሉት ይማከሩ ዘንድ ወጡ ይላል። ለምን ሲባል አንድን ሰው ወደ ፍጽምና በሰንበት ስላመጣ። ችግራችን እኛ ባይዘው የዋጋ ነው። ሁላችንም ውስጥ ትግል አለን። ይሄ ስለማይገባን መጥቶ የሚነግረንን እንሰማለን። እንደዚህ ከሁሉ ያስበለጠው ሰው በልቡ ተሸንፎ ይኖራል። ለምን? ዋጋው ያንስበታል። እሱን የሚያውቅበት ዋጋ። ኢየሱስ ዋጋዬ ነው፣ ሰማይና ምድርን በፈጠረ የተወደድኩኝ ነኝ አይልም ሰውየው። ስለዚህ የሆነ በጎደለው ነገር ውስጥ ብዙ ሰው ራሱ ላይ ሴል ይለጥፋል፣ ፕራይሱን እየቀነሰ ይለጥፋል። በስሜት ውስጥ እኔ ማለት ይሄ ነኝ፣ እኔ ማለት ይሄ ነኝ ይላል። ለዚህ ምን አደረጋችሁ? ሰዎች ወደ ሐዘን የሚሄዱት የመጀመሪያ ለነሱ ያላቸውን ቫልዩ ሚስ ያደርጉ ነው። ግን ዋጋቸውን የሚፈልጉበት ቦታ የተሳሳተ ነው። የተሳሳተ ማለት ወዳልከፈለላቸው ይሄዳሉ። ስለዚህ ሰው ሁሉ አንዳንዱ በቃ ቁጥር ነህ፣ ለአንዳንዱ ቁጥር ልትሆን ትችላለህ። ለእግዚአብሔር ግን ቁጥር አይደለህም። ለእግዚአብሔር ቁጥር ልጅ የመጣበት ነው። እኛ በአገልግሎትም ሰውየው እንዲያውቅ የምንፈልገው እግዚአብሔር ለሰውየው ሴት ያደረገው ነው። አሁን ለመደሰት ሙሉነት እንዲሰማን በደስታ ለመውጣት ለመግባት የምናደርገውና ያለንን ከመቁጠር እግዚአብሔር ወደኛ ዓለም ስለኛ የመጣበትን ዋጋ ብንቆጥር በነፍሳችን ውስጥ ደስታ ይጀምራል። አሜን ነው ወይ? እኔ እኮ ማለት በእግዚአብሔር የተወደድኩ፣ እኔ እኮ ማለት እግዚአብሔር ዋጋ የሆነልኝ ነኝ፣ እኔ እኮ ማለት በደሙ የተገዛው ነኝ ሰው ቢል መደሰት ይጀምራል። ዋጋው ነዋ። ደስታው ዋጋው ይሆንለታል። ራሱን ለመቀበል አቅም ያገኛል። ስለዚህ መጽሐፍ ወይም ክሪስማስ የሚባለውን ስታስቡ የሆነ አንድ ሕፃን ልጅ
በበረት ተወለደ። ሰው ኃጢአተኛ ስለሆነ ብቻ አይደለም፣ ሰው በተወለደው ልጅ ውስጥ ዋጋ ስላገኘ ነው። አሜን ነው ወይ? እግዚአብሔር ሰውን ስለወደደ ነው። አሜን ነው ወይ? እኛን ስለወደደ የመጣበት ድርጊት ነው። ከመልአክ መልክ ሳይዝ በሕፃንነት የመጣ ስጋ ለበሰ ስንል ምን እያለ ነው? ሰው ዋጋ አገኘ እያልን ነው። ሃሌሉያ! ሰው ተወደደ፣ የሰው ዋጋ ተገለጠ እያልን ነው። እግዚአብሔር ሰውን ይሄን ያክል ወዷል ነው የሚለን። አሜን ነው ወይ? ይሄንን የራስ ዋጋ ካደረጋችሁ ለደስታችሁ በቂ ምክንያት ይኖራችኋል። ምን ትላላችሁ መሰላችሁ? እኔ እኮ ትላላችሁ በከበረው በልጁ ደም የተዋጀሁ ነኝ። እውነት ከሆነላችሁ፣ እምነት ከሆነላችሁ ይሄ ዋጋችሁ በእርግጥ የእግዚአብሔር ልጅ ነው። በዛ ነው የገዛችሁ። የተለጠፈባችሁ ዋጋ ነኝ የምትሉት አይደለም፣ ናችሁ ብሎ እግዚአብሔር ከሰማይ የወረደበት ነው። ሃሌሉያ! ያንን ታክላላችሁ ብሎ እግዚአብሔር ልጁን የሰጠበት ነው። የኔ ዋጋ ልጁ ነው ካላችሁ ደስታችሁ፣ ሙላታችሁም እዛ ውስጥ ነው። ክብራችሁም ያለው ዋጋችሁ ውስጥ ልጅ ኢየሱስ እንደዚህ አላቸው። ያደረጋቸውን አብዛኛውን ፈውሶች ኢየሱስ ምን እንዳደረገ ታውቃላችሁ? የሰንበት ቀን ያደረገው ነገር ነው የሚመስለው። ባይዘይ ነገር ሊፈልጋቸው ነው የሚመስለው። ሂዱ ወንጌልን አጥኑ። ያደረጋቸውን አብዛኛው ፈውሶች በሰንበት የተደረጉ ፈውሶች ናቸው። አንስተ አልጋን ተሸክመ ሂድ ሲል ያቺ ጎባጣ ሴት የድካም መንፈስ ሲፈውስ ይሄንን ያደረገውን ሁሉ አብዛኛውን ፈውስ ተመልከቱ። በሰንበት ቀን ያደረገው ኢየሱስ ሰዎችን ወደ እረፍት አመጣ። ለምን? እኔ እኮ ሰንበትን ሰው እንዲያርፍበት ነው ያመጣሁት ይላል። ለሰው ነው ያመጣሁት። እረፍት የነሳችሁን ነገር ላስወግድላችሁ ነው የመጣሁት። ከዛ ሰዎችን ወደ እረፍት የወሰደው በሰንበት ቀን ነው። አብዛኛውን ኢየሱስ ክርስቶስን ደግሞ የተቃወሙበትን ተቃውሞ ያገኙት በሰንበት ባደረገው ውስጥ ነው። ሰንበታችንን ሽሯል ይላሉ፣ ወጋችንን አፍርሷል ይላሉ፣ ስርዓታችንን ንዶታል ይላሉ። ኢየሱስ የሰው ዋጋ ያውቃል። ፈሪሳውያኖቹ ሕግ አዋቂዎቹ ደግሞ የሥርዓቱን ዋጋ ያውቃሉ። አምላክ ከሰማይ በእኛ መልክ የተገኘበት ምክንያት አንድና አንድ ፍቅሩ የተገለጠው ዋጋችን በሱ ዘንድ እሱ ስለሆነ በራሱ ዋጋ መጣ። አሁን በልባችሁ የእናንተን ዋጋ ስትፈልጉ ይላችሁ የእናንተን ዋጋ ስትፈልጉ ለደስታችሁ እኔ ማለት ብላችሁ ስትተረጉሙ ከየት ነው የምትነሱት? እኔ ብዬ ስነሳ ከየት ልነሳ? አሁን በእግዚአብሔር ፊት ተንበርክኬ እኔ በሰው መካከል ቆሜ እኔ ብዬ ስነሳ ዋጋዬን ደስታዬን ስፈልግ የት ውስጥ ነው የማገኘው ነው ጥያቄ። እኔ እኮ ማለት ብላችሁ በልጁ ደም ካላችሁ ዋጋችሁ ከፍ ይላል። አምላክ ሰው የሆነልኝ ነኝ ካላችሁ የተዋጀሁበት እኮ ብርም ወርቅም ሳይሆን የከበረው የኢየሱስ ክርስቶስ ደም ነው ካልኩ ዋጋዬን እሱን ካደረኩ የኔ ዋጋ እሱ ነው ያለኝ የሌለኝ ያደረኩት ያላደረኩት ዋጋዬ ራሱ ነው ካልኩ ወልድ ነው ዋጋዬ ካልኩ አምላክ የመጣበት ነው ይሄ ነው የኔ ዋጋ ካልኩ ደስታም እምነትም ረፍትም ጸጋም በአብሮ ይመጣልናል። ሰውን ሐዘንተኛ ያደረገው ሰይጣን ሴል እየለጠፈበት ነው። ሴል ይመጣል ይለጥፍበታል። አንቺ ማለት ይላል ይመታል። ማንንም አይፈልግሽም ይላል። አንቺ ማለት ይሄ ነሽ አንቺ ማለት ብሎ የሌለንን ያስቆጥረናል። አንድ ሰው የሁለት ሶስት አምስተኛ ሲደርስ ጭንቅላቱን ይላል በቃ እውነት ነው ይላል። እኔ ማለት ግን ብሎ ሰው አምላክ እኮ ሰው የሆነልኝ ነኝ ቢል እኔ ማለት እኮ በመስቀል በፈሰሰ ደም ነው ለኔ እኮ ዋጋ ሆነ የመጣ ልጁ ነው ቢል ሰውየው እኔ በእግዚአብሔር እኮ የተወደድኩኝ ነኝ ቢል ይሄ ነው የኛ ሁላችን ችግር ነው ታውቃላችሁ። በዋጋው ቆመን አይደለም እሱ ጋር እንኳን ስንመጣ ልናረካው ስንፈልግ በሱ ዘንድ ዋጋ ስንፈልግ መርጠን መጠን በሱ ዘንድ ትልቅ የሚያደርገን ብለን ስንፈልግ ያለችንን የኛን ጥሩ ነገር ይዘንለት እንመጣለን በሱ ፊት እና እሱ ጋር ስትደርሱ አይበቃም እሱ በጣም ትልቅ ይሆናል ብሏል ሰውየው። አልተኛም ሌሊቱን ብለን ደስንም የማይተኛ አምላክ ፊት ብሏል። አንድ ቀን ሰውየው ሳይተኛ ያድርና አለ
መዝሙር ይጽፋል። አልተኛ ሌሊቱም ቁጭ ብዬ አደራለሁ ይላል። ግን የሚዘምርለት ግን ተኝቶ አያውቅም ማለት ሰውየው አይኑን ከዘላለም እስከ ዘላለም የከፈተ ነው። ተኝቶ አያውቅም ማለት እግዚአብሔር ነው። ልናስደንቀው ስንሄድ ያደረግናትን ጥሩ ነገር ይዘንለት እንሄዳለን። በእግዚአብሔር ዘንድ ዋጋችሁን ይዛችሁ ሄዳችሁ እኔ ብላችሁ አንተ እኮ ነህ ዋጋዬ ብትሉት ለእግዚአብሔር እግዚአብሔር ስለሚመጥ ነው። አሜን ነው ወይ? እኔ ብላችሁ ወልድን ይዛችሁለት ብትሄዱ ይሄ እኮ ነኝ የመጣሁበት ብትሉት ተማሪ ሰባኪም ምንም አሁን ከተማው ላይ እየታገሉ ያሉት ሰውን ወደ ስራው ሊያሳንሱት ከምን በመስቀል ከተከፈለለት ዋጋ ዝቅ በል ወዴት ወደ በጎ ስራ ይሉታል። ዝቅ በል ወዴት እነስ ከልጁ ይሉታል። እነስ ከማ ከኢየሱስ እነስና ምን በጎ ስራን ይዘለት ግባ ሊያወርዱን የሚታገሉ ትምህርቶች አሉ። በዚህ ውስጥ ግን ዋጋ ካገኛችሁ ውሏችሁ እሱን ይመስላል። አሜን ነው ወይ? አያም ሶ ላቭድ ካላ ለደስታ ሌላ ፈልጉማ። እግዚአብሔር ደስታ የሆነለት ሰውዬ እግዚአብሔር ዋጋ የሆነለት ሰውዬ ምን ይፈልጋል? ምንም እኮ አይፈልግም። በእግዚአብሔር የረካ እግዚአብሔር አለኝ ብሎ የኔ እሱ የኔ ያለ ሰውዬ ምን ይፈልጋል? ምንም አይፈልግም። ትግሉውን መሰላችሁ በዛ የመጣውን ዋጋ በእኛ እንድንለውጠው የሰው ሁሉ ትግል በክርስቶስ የተሰራውን ዋጋ በመልካም ስራው ሊያለካካ ይሞክራል። የሱን አሳንሶ የአብን በወልድ የመጣውን ፍቅር አሳንሶ የሱን በጎ ነገር ሊያስተልቅ ነው ትግሉ። ትግሉ ምንድነው? ያንተ ይብለጥ ነው ያንቺ ይብለጥ ነው የሚሉን አይመጥነውም። አይመጥነውም በሉ ይሄን አይመጥነውም። ራሱ ዋጋ ራሱ ህይወቱ ነው የመጣበት ነው ድርጊቱ። ራሱ ዋጋ ራሱ ነው ህይወት። ለዚህ ነው ኢየሱስ መጣ በእሳት እናጥፋቸው እባክህ ማይረባ ትውልድ ምናምን አሉት ነው ዮሐንስ ደቀ መዝሙር። አምላክ በሥጋ ከተገለጠው ጋር አብረው የሚገቡ የሚወጡ የመጣው ለካ ሊያጠፉት የሚመኙትን ሊያድን ነው። አልገባቸውም። ዋጋ ሊሆን የመጣ ለሰማርያን ዋጋ ሆኖ የመጣውን ለአሕዛብ ህይወት ሆኖ የመጣውን ለሁሉ የመጣውን ምን ይሰራልሃል አሉት። ምን በእሳት እና ከመንገድ ላይ እንጥረግልህ አሉት። ዮሐንስ ያዕቆብ አለ ምን አይነት መንፈስ ነው የሆነላችሁ አላቸው። የሰው ልጅ የጠፋውን ፍለጋ እኮ ነው የመጣው። ከሰማይ እዚህ ምን እንዳመጣኝ ታውቃለህ አለው። አንተ በእሳት ላጥፈው የምትለው ሰውዬ ነው አለው። አምላክ ሰው የሆነለትን ሰውዬ ተው እንደ ሽርሽር እንዲሆንለት ኢየሱስ ከሰማይ በምድር ዋጋቸው እኮ ነኝ አለው። ሲቀሰቅስ ምን ሲል ይቃወሙታል። ረጅም ዘመን ሽባ የሆነው ሰውዬ አልጋን ተሸክመና ሂድ ሲባል በመቆሙ አይደሰቱም። ጠረጴዛ እየመቱ ይሄንንስ ማስወገድ ነው ይላሉ። ይሄን ማስወገድ ነው ይላሉ። ለምን? ሰንበታቸው ከሰውየው ህይወት ስለበለጠ። ኢየሱስ ደግሞ ከሰንበታቸው የዚህ ሰውየው ህይወት ይበልጣል። ወደ እረፍት ሰውየውን ሲያመጣ ይናደዳሉ። ሰንበት ለሰው ነው አለ። እሱ ግን ኢየሱስ ያደረገውን ሁሉ ያደረገው ነገር ለምንድን ነው ካላችሁ የሰው ልጆችን። ለዚህ ነው ምህረትን እወዳለሁ የሚለውን እንዴት አታውቁም ይላቸዋል። ምህረትን ነው እኔ እኮ የምወደው ምህረትን ይላል። ህይወትን ነው እኔ እኮ የምወደው አለ ኢየሱስ። ከኃጢአተኞች ጋር ሲሆን አይተውት ለምንድን ነው ከኃጢአተኞች እኔ ምህረትን ነው የምወደው የጠፋውን ፍለጋ ነው የመጣሁት። አንድ ጥቅስ አንብበን እንጸልያለን። ሉቃስ 15 ላይ ትዝ ይላችኋል። 100 በጎች የነበሩት ይሄንን ስለ እረኝነቱ አውርተናል። 100 በጎች የነበሩት እረኛ ነበር አለ ኢየሱስ ራሱን ሲያመጣ። 100 በጎች የነበሩት ከቁጥር 1 ጀምሮ ይኸውላችሁ ሁለት ጥቅሶችን ላንብብላችሁ። ሉቃስ 15 ቁጥር 1 ላይ ቀራጮችና ኃጢአተኞች ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር ይላል ቁጥር 1 ላይ። ቁጥር 2 ፈሪሳውያንና ጻፎች ይህን ኃጢአተኞችን ይቀበላል ከእርሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ ይላል። እርስ በርሳቸው ከኃጢአተኞች ጋር ስለሚሆን ይህንንም ምሳሌ ነገራቸው ይላል። ኢየሱስ ክርስቶስ ከኃጢአተኞች ጋር ለምን ይሆናል ተብሎ ስለተባለ ነው የሉቃስ 15 3 ምሳሌዎች የተነገሩት። ስሙኝ። የሉቃስ 15 የጠፋው በግ፣ የጠፋው ድሪም፣ የጠፋው ልጅ ያኛው ምሳሌ የተነገረበት ምክንያት ኢየሱስ ኃጢአተኞች ሊሰሙት ይወዳሉ በሚል ምክንያት ምሳሌውን እናውቀዋለን።
ምሳሌው ግን የተመሰለው ኢየሱስ ኃጢአተኞች ሊሰሙት ይወዳሉ ሲሉ ስለሰማን የመሰለላቸው። ስለዚህ እንደዚህ አለ። አንድ እረኛ 100 በጎች ነበሩት አለ። ከ100ዎቹ አንዱ ጎደላል፣ የምናውቀው ታሪክ ስለሆነ። ከዛ 99ኙ ሴፍ ቦታ አስቀምጦ አንዱን ፍለጋ ሄዳል። 99ኙ አለኝ ብሎ የጠፋውን ሊታገስ አልቻለም። የጠፋበት ቁጥር አይደለማ፣ የጠፋበት እኮ በግ ነው። ቫልዩ ነው የጎደለበት። 1 2 3 4 ብሎ 100ኛው አይደለም። 100 ቢሆን 99 ብዙ ነው ከ100። አንድ ግን ሲሆን በራሱ 100 ነው። አንዱ ለራሱ 100 ነው። ታውቃላችሁ ሰው ወደ ሲኦል ቢገባ ለራሱ 100% እንደሚገባ? ለሰውየው እኮ 100% ነው፣ ለኛ ነው አንድ ሰው። ስለዚህ ሰውየው ደግሞ ሰውየውን የሚያውቀው በራሱ ሙሉ በሆነበት ህይወት ነው። ስለዚህ አንዱን ፍለጋ ሄደ ይላል። ከዛ አገኘውና አመጣው ይላል። ሲያገኘው በትከሻው ላይ ተሸከመውና እንደዚያ ይላል ጎረቤቶቹን ሁሉ ጠራ እና እንደዚያ አላቸው፣ የጠፋውን በጌን አገኘሁት ብሎ ደስ ይበለን ይላል። አሁን ጎረቤቱ ይውላችሁ የጠፋውን ፈልጌ አገኘሁት ሲል ጎረቤቱ እንደሚለው አንተ ደግሞ 99 እያለ አንድ ፍለጋ ለምን ትሄዳለህ የሚል ጎረቤት እኮ አይጠፋም። ደከምክ እንደዚሁ ያለህ እኮ ይበቃ ነበረ። አብረውት ደስ ይላቸዋል ካለ በኋላ ቀጥሎ እንደዚህ አለ፣ በአንድ ሰው መዳን በሰማይ ደስታ ይሆናል። አንድ ሰው በእግዚአብሔር ዘንድ በዚህ ዋጋ ሲገኝ፣ ያ የክርስቶስ ዋጋ ሲያገኝ ሰውየው ይላችሁ ሰማይ በዛ ይደሰታል። በዛ ብርሃን በበራለ ሰውዬ ሰማይ ይደሰታል። የሰማይ ደስታ የጠፋው ለካ መገኘት ነው። ተገኘ ሲባል ኢየሱስ ዋጋዬ ነው ሲል አንድ ሰው በዚህ ዋጋ ራሱን ማየት ሲጀምር ሰውዬው ሲገኝ ለእረኛው ሲገኝ ሰማይ ደስ ይለዋል። ለካ የእያንዳንዳችን በዚህ ዋጋ መገኘት አንድ ቀን እኮ ሰማይ አስቋል። ሰማይ እኮ ደስ ያለበት ቀን አለ። አንድ ቀን አሜን ብለን ዘው ስንል በእያንዳንዳችሁ ሰማይ ፈገግ ብሏል። ለምን? ዋጋችሁ ስለተገኘ፣ እሱ ዋጋችሁ ስለሆነላችሁ። አሜን ነው ወይ? ሰማይ ስቋል በመዳናችን። ችግሩ ሰማይ የሳቀበትን ሰውዬ አሁን ሰውየው ምን ያደርጋ መሰላችሁ? ብዙ ሰዎች ታውቃላችሁ እግዚአብሔር ሰውን በመቅጣት ደስ የሚለው ነው የሚመስላቸው። ኃጢአተኛውን አሳዶ ምናምን ነገር ቅጥቅጥ ሲያደርገው የእግዚአብሔር ጽድቅ ታየለት። ሰማይ ጀስቲስን ሰርቭ አደረገ ነው የሚባለው። ሰማይ ግን የሳቀው ስሙኝ አንድ ሰው ሲገኝ ነው። ሰማይ ሲጠፋ ደስ አይለውም፣ ሲገኝ ነው። እስቲ በሉ ሲገኝ ነው ደስ የሚለው አለ። አሜን ብሎ ሲመጣ ሰውየው ሰማይ ሳቃል። የእያንዳንዱ ሰው የገባበት ዋጋ ለሰማይ የፈጠረ ደስታል። ሰውን ስታዩት ይውላችሁ ስታዩት አሁን ማንንም ሰው ስታዩት በዚህ ዋጋ ካያችሁት ሰውየው ሰማይን ሊያስቅ እንደሚችል ብታዩት፣ አጎታችሁን አክስታችሁ ስታዩት ይሄ ሰውዬ እኮ አሜን ብሎ ኢየሱስን ቢቀበል እኮ ሰማይ ፈገግ ይላል ብትሉ ማለት በዚህ ሰውዬ እኮ መዳን ሰማይ ይስቃል ብትሉ፣ ለሰውየው መዳን ብቻ ሳይሆን ለሰማይ ደስታ ሰውን ማምጣት ብናስብ፣ ሰማይንስ አንድ ቀን ላስቅ ብላችሁ የሆነ የጠፋውን ጓደኛችሁን ብታመጡት ማለት ነው። እዚሁ ጋር ግን በተገኘ ደስ ያልተሰኘዋል። ልጁ ሲመጣ አኮረፈ። ቤት ያለው ይሰድ ዋይ ያለ ዳዲ ልጁ እያረሰ እዛ ቤት ተደግሶ አያውቅም። አይገርም? ያርሳል፣ ምን ይላል፣ ይቆጠቁታል፣ ይከምራል። አንድ ቀን ድግሶ ነው ያውቅ። የጠፋው ልጅ ሲመጣ ግን ተደገሰ። ይገርማችኋል። ደስታ ይዞ የመጣው የተገኘው ነው። ምክንያቱም ዋጋው ተገኛ ልጅነት። ለሰማይ ሳቅ እንደሆነ በገባቸው ዋጋችን እሱ እንደሆነ በማድረግና ባለማድረግ እንደማንለካ ነው የምላችሁ። በወልድ ሕይወት እግዚአብሔርን እንዳገኘ ነው።
ከዛ ሊያሳንሱን የሚታገሉን ሁሉ እነሱ ናቸው ሄረሲ። ከወልድ ስራ ላይ አወርዱን። ደስታችሁን እናንተም በስራችሁ የምትፈልጉ ከሆናችሁ አንሳችኋል። እግዚአብሔር ዋጋዬ ነው ብላችሁ ካልሳቃችሁ ዋጋችሁ ሆኖላችሁ ሰማይ እንደሳቀ ትግላችን ከዛ ለማነስ ነው። በልጁ ህይወት ግን ሰማይ ገባን። ዋጋችን ሆነልን። ራሱ እኛን የሚመስል ሰማይ አለ። እኛን የሚመስል አለ ሰማይ። ዋጋ ያገኘንበት ቀን ገባን። ክሪስማስ ብለን ስናገባ ብልጭ ድርግም አይደለም ለኛ። ሰው ዋጋ ያገኘበት ቀን እንደሆነ እናውቃለን። ቢገባችሁ ባይገባችሁ በዚህ ነው የምናያችሁ። የእውነቴን ነው የምላችሁ። ባይገባችሁ እንኳን እስኪ ገባችሁ ድረስ እናወራለን። እስኪ ገባችሁ ድረስ ይሄንን እናውጃለን። እናንተ ግን ደስታችሁ በምንም አይመጣም። ይሄ ዋጋዬ ነው ስትሉ ግን ትደሰታላችሁ። እኔ ማለት እዚህ ውስጥ ነው የተገኘው ስትሉ መሳቅ በፍጹም በየትኛውም በእኛ ባለ ኢኩዌሽን ልንስቅ እንደማንችል ቢገባችሁ፣ ደስታን እረፍትን ከዚህ ባነሰ ነገር ከዚህ ባነሰ ነገር እየታገል ልናገኝ የምንሮጠው ነገር ውሸት እንደሆነ ቢገባን፣ ሰማይ ዝቅ ያለበት ምን ልጁ ከመልከኛን የወሰደበት እውነት እንዳለው ኢየሱስ ዋጋዬ ነው የሚል ሰውዬ ሊስቅ ይገባዋል። ኢየሱስ ዋጋዬ ነው እኔ ማለት እሱን ነው ማክለው ቢል፣ እኔ ማለት በመስቀል ላይ የተንጠለጠለው ነው ማክለው፣ ማንም ከፈለገ ያን አይነት ሊከፍል ይገባል ቢል፣ ሳያማክረን የመጣ ዋጋ ራሱ አውጥቶልን የገዛን ማለት ነው። ከኃያላን ጋር ሲካፈል ብርታት ሆኖ የመጣ ያሸነፈልን፣ ሃሌሉያ። ከጨለማው ከጥልቁ ያወጣን፣ ሃሌሉያ። እኔ ነኝ ጉልበታችሁ ያለ ከኃያላን ጋር የተካፈለን፣ ወደ ልጆች መንግስት ያፈለሰን፣ አስሮ ያስገባን። አሜን ብለን ብቻ አይደለም ተማርከን እንደገባን ባወቁ። እስረኛ ደግሞ ምን ፈቃድ አለው? ኢሪዚስተብል በሆነ ጸጋ በምን ከጨለማው ስልጣን አድኖ ነው። ፈቃዳችንን ከሚገዛ ለአሜን እንኳን ማንችል በሐሳብ ለእግዚአብሔር ጠላት ለሆነው ሰዎች በልጁ ህይወት ሆኖ ዋጋ ሆኖ የመጣ፣ ሃሌሉያ። የኔ ዋጋ እሱ ነው የሚል አለ እዚህ ቤት። አሜን በሉ፣ ሃሌሉያ። የኔ ዋጋ ልጁ ነው የሚል፣ እኔ ማለት ልጁን አክላለሁ የሚል፣ ሃሌሉያ። ኢየሱስ እንደዚህ አለ፣ አብ እኔን በወደደበት ፍቅር ነው የምወዳችኋል። አባት እኔን ይወዳል፣ በእኔ ፍቅሩ ፍጹም ነው አለ። እናንተ ደካሞች እኔ አብ እኔን በወደደበት በዛ ፍቅር መጠን ወዳችኋለሁ አለ። የኔ ፍቅር አብ ለኔ ያለው ፍቅር ነው አለ። የሱ ፍቅር ደግሞ ለእናንተ አለኝ አለ። በቃ ወዳችኋለሁ አለ። የወደዳቸውን ደግሞ እንደተባለ እስከ መጨረሻ ወደዳቸው። ማንም አለ ከእጄ ሊያወጣችሁ አይችልም አለ። ብርቱ ነኝ፣ ጉልበታም ነኝ አለ። ዋጋችሁ እሱ ነው። አሜን በሉ፣ ሃሌሉያ። ዋጋችሁ እሱ ነው ወይ? ኢየሱስ ዋጋሽ ነው። የኔ እህት ዋጋሽ እሱ ነው። አሜን በይ። በሌላ ልትስቁ አትችሉም። የዓለም ሙሉ ሊሆን አይችልም። ሙሉ የሆነ ግን ልጅ መጥቶልናል። ሃሌሉያ። ዳዊት እንደዚህ ያለ ንጉስ ነው የተሳካለት 40 ዓመት የነገሰ። መዝሙሩን ሲዘምር ግን እንደዚህ ያለ የጣቶችን ሥራ ሰማዮችን አየሁ አለ። አንድ ቀን ሰማይ አየ ሰውየው። ጨረቃን ከዋክብትን አንተ የሰራቸውን ተመለከትኩ አለ። ወንደር አደረገ በሰራቸው። ከዛ የተደነኩት በሰራቸው አይደለም አለ፣ ታስበው ዘንድ አለ። ሰው ምንድነው አልኳለ። አይቼ የፍጥረትን ጥልቀት ጥበቡን፣ ሰውን መውደድህ ግን ምንድነው ብዬ ፍቅረ ሚስጥር ሆነብኛል። ሳስበው ዘንድ ሰው ምንድነው ይካለባል። ትጎበኛው ዘንድ የሰው ልጅ ምንድነው አልኳለ። አንተ ትልቅነትን አሰብኩ ታላቅና ብዬ ስጨርስ ትልቁ ከሰው ልጆች ጋር ፍቅር ይዞታል አልኩ። ፍቅር ይዟታል። ትልቁ መጥቶ ከትንንሾች ጋር የእንግሊዘኛውን አሁን ማቸች that you are mindful of him ነው የሚለው ታውቃላችሁ። mindful ምን ነው ታውቃላችሁ? ኦብሰሽን ነው። ሁሌም ወደውቃለሁ። ኦብሰስድ ነህ። ኦብሰሽን ታውቃላችሁ? እግዚአብሔር ምግብ የማያስበላው ፍቅር ማለት ነው። ሃይ ስኩል ፍቅር ይዞት የሚያቅሰው ይያል
አላስበላ አላስጠጣ ወይ ደግሞ ጴንጤ ሆናችሁ ኦብሰሽን ከያዛችሁ ምግብ ሁሉ ትዘላላችሁ፣ ጸሎት ሁሉ ትረሳላችሁ። በዚህ ስትመጣ አይናችሁን ስትጨፍኑ አለ ኦብሰሽን ማለት ሁሉ ቀልብን ሁለንተናን የሚቆጣጠር ማይንድፉል ነህ አለው። you are full of me አለው። በጣም እንደሚወዳችሁ እንድታውቁ እግዚአብሔር ይፈልጋል። ዋጋዬ ነው እንድትሉ። ክርስትና የሚጀምረው ከምንድን ነው ታውቃለህ? ከማድረግ አይደለም ወዳጆች፣ ይህን ከመቀበል ነው። yes ተወድጃለሁ ላይ ነው የሚጀምረው። ተወድጃለሁ እግዚአብሔር ዋጋ ሆኖልኛል ነው የሚጀምረው። ይሄን ያልገባውን ሰውዬ ነው አምጣ ምንለው። አምጣ ስጥ፣ አምልኮ አምጣ፣ እንትን አምጣ ይሉታል። ይሄንን ሳይነግሩት የኢትዮጵያ እኮ አብዛኛው ክርስቲያን እኮ በመወደዱ ላይ ጥያቄ አለው፣ ግን ሊወድ ይታገላል። ምን ላምጣለት ይላል፣ ፈርቶ ማለት ነው። መገለጥ የሌለበት ቦታ አምልኮ የለም። እንደዚህ ይላል አብርሃም ለተገለጠለት አምላክ መሰዊያን ሰራ ይላል። መሰዊያችሁ ሁሉ መገለጡን ነው የሚያክለው። ተወድጃለሁ ካላችሁ የፍቅር ይኖራችኋል። መሰዊያው ራሱ ፍቅሩ ነው መሰዊያም ይሆናችሁ። ከዛስ መዝሙራችሁ፣ እንባችሁ፣ ደስታችሁ እዚህ ውስጥ ይገኝላችኋል። ከዚህ አላንስም የሚላል፣ ከዚህ አላንስም፣ ከዚህ አላንስም፣ ከዚህ ፍቅር አላንስም የሚል ራሴን እዚህ ውስጥ ነው ማገኘው የሚል በእግሮቻችን ቆመን እንጸልያለን። ትኩረት ከሆነው ከኢየሱስ በቀር ከመንፈስ ቅዱስ ፈገግታ ከልጁ በቀር ምን